በሜሪላንድ እና ቨርጂኒያ አካባቢ የሚካሄደውና የዲያስፖራውን ማህበረሰብ ለማቀራረብ የሚዘጋጀው ስምንተኛው ግራንድ አፍሪካን ራን ጥቅምት 1 2019 ዓ.ም እንደሚደረግ በተሰጠው ጋዜጣዊ መግለጫ ታውቋል። አብሮነት መሻል ነው በሚል መሪ ቃል የሚካሄደው ሩጫ የዲያስፖራውን ማህበረሰብ ማሰባሰብ፣ በውጭ ሀገራት የሚያድጉ ህጻናትንና ወጣቶችን ከባህላቸው ጋር እንዲያቀራርቡ ማድረግና ለተለያዩ ማህበራዊ በጎ ስራዎች ገቢ ማሰባሰብን ዋና ዓላማ ያደረገ ነው። የዝግጅቱ አጋር የሆነው አሌክሳንድሪያ ቶዮታ ለተሳታፊዎች የሚሆን የ2026 ቶዮታ ኮሮላ መኪና በሽልማት መልክ እንዳዘጋጀም ታውቋል። ሁሉም አሸናፊ ነው በሚል የዝግጅቱ መርህ መሰረት በሩጫው የተሳተፈ ማንኛውም ሰው ርቀቱን ያጠናቀቀበት ሰዓት ሳይወሰነው በቀረበው የመኪና ሽልማት ዕጣ ውስጥ እኩል የሚሳተፍና የማሸነፍ እድል እንደሚኖረውም ተነግሯል። አሸናፊውም በውድድሩ ማጠቃለያ ላይ በሚወጣው የሎተሪ ዕጣ እንደሚለይም ታውቋል። በዘንድሮ 8ኛው ዙር ዝግጅት ላይ ስመጥር አትሌቶች እንደሚሳተፉም ተረጋግጧል። ከተሳታፊዎቹ መካከል ረዳት ኮሚሽነር ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባና አትሌት ስለሺ ስህን በክብር እንግድነት ተገኝተው ተሳታፊዎች እንደሚያበረታቱም ታውቋል። በጋዜጣዊ መግለጫው ላይ የተገኙት የአሌክሳንድሪያ ቶዮታ፣ የኢትዮ ቴሌኮም፣ የዳሽን ባንክ፣ የጊፍት ሪል ስቴት፣ የኢትዮጵያ አየር መንገድና የሮሚንግ ሮስተር ከፍተኛ ኃላፊዎች ቦታ አላቸው። ተወካዮቹ በበኩላቸው እንደተናገሩት ከተቋሞቻቸው ማህበራዊ ኃላፊነት አንጻር ከግራንድ አፍሪካን ረን ጋር ያላቸውን አጋርነት በመግለጽ ለዝግጅቱ ስኬት የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አረጋግጠዋል። የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ዝግጅቱ ከአንድ ቀን የ5 ኪሎ ሜትር የቤተሰብ ሩጫ ባሻገር የዲያስፖራውን ማህበረሰብ እርስ በእርስ በማቀራረብ ረገድ ከፍተኛ ድልድይ የሆነ መምጣቱን ገልጸዋል። ግራንድ አፍሪካን ራን በየዓመቱ ጥቅምት ወር በገባ በሁለተኛው ቅዳሜ የሚካሄድና ብዙሃኑን የሚሳተፉበት ዓመታዊ የጎዳና ላይ የመዝናኛ ሩጫ ሲሆን ዘንድሮ ለ8ኛ ጊዜ የሚካሄድ ይሆናል።